ጉዳዮች ላይ እንወያያለን። በዚህ ፕሬዘንቴሽን የምንመለከተው በአንድ የስራ ቡድን ውስጥ እንዴት ስኬታማ ሆነን ጥሩ ውጤት ማስመዝገብ እንችላለን በሚለው ላይ አንዳንድ ነጥቦችን እንወያያለን ማለት ነው። በዚህ ገለጻ ላይ ከተካተቱት ዋና ዋና ነጥቦች መካከል ስኬታማ የስራ ባልደረባ መገለጫዎች ምን እንደሆኑ፣ እንደዚሁም የስኬታማ የስራ ባልደረባ አይነተኛ ባህሪያቶች ምን እንደሆኑ እንመለከታለን። ከዛም ደግሞ እንዴት ስኬታማ የስራ ባልደረባ መሆን እንችላለን የሚለው ላይ እንደዚሁ ዲስከስ እናደርጋለን ማለት ነው። ስኬታማ የቡድን አባል መሆን እጅግ ወሳኝ የሆነ የአንድ የስራ ክንውን አይነተኛ ኮምፖነንት ነው ማለት ነው። ምክንያቱም አንድ ስራ የሚሰራው በግለሰቦች ስብስብ በሚኖር መስተጋብር እንደመሆኑ እያንዳንዱ የስራ ባልደረባ የሚሰራው ስራ ለውጤታማ ክንውን አይነተኛ ግብዓት ስለሚሆን ማለት ነው። በማንኛውም ስራ ላይ ኃላፊዎች በቡድን የመስራት ክህሎት ያለውን ባለሙያ ይፈልጋሉ። ምክንያቱም በቡድን የመስራት ክህሎት ከሌለን ስራው ላይ እክል ሊፈጥር ይችላል ማለት ነው። ስለዚህ ስራው በስኬታማ ሆኖ እንዲጠናቀቅ ለማድረግ የሁሉም የእያንዳንዱ ባልደረባ የስራ ውጤትና እንደዚሁም ደግሞ በቡድን የመስራት ክህሎቱ ያለው ተነሳሽነት እንደዚሁም አቅሙ ይወስነዋል ማለት ነው። በቡድን የመስራት ክህሎት ያላቸው ባለሙያዎች ጥሩ የመግባባት አብሮ የመስራት ሰዎችን የማዳመጥና ለችግሮች መፍትሄ የማምጣት ችሎታ ያላቸው ናቸው። ስለዚህ እነዚህ ኳሊቲዎች እነዚህ ወሳኝ የምንላቸው ባህሪያት ለአንድ ክህሎት ላለው የስራ ባልደረባ ወሳኝ የሆኑ ኤሌመንቶች ናቸው። መግባባት ኮሚኒኬሽን የምንለው ማለት ነው። አብሮ የመስራት ኮላቦሬት አድርጎ አብሮ የመስራት ባህሪ ወይንም ችሎታ፣ ሰዎችን የማዳመጥ የሰዎችን ችግር የመረዳት እንደዚሁም ደግሞ የሰዎችን ሀሳብ ለመገንዘብ የምናደርገው ጥረትም እንደዚሁ ወሳኝ የሆነ ኤሌመንት ነው። እንደዚሁም ለችግሮች መፍትሄ ማምጣት ችሎታ፣ የተለያዩ ችግሮች ይኖራሉ። አንደኛም የቡድኑ መሰባሰብ አንድን አላማ ግብ እንዲመታ ለማድረግ እንደመሆኑ ችግሮችን አውቆ ለዛ ችግር ደግሞ መፍትሄ የማምጣት አቅም ያለው መሆን እጅግ ወሳኝ ኤሌመንት ነው ማለት ነው። በቡድን የመስራት ክህሎታችንን ይበልጥ ለማሻሻል ከስራ ኃላፊዎችና እንዲሁም ከስራ ባልደረቦቻችን ስለሚስተዋልብን ጉድለቶች አስተያየት መጠየቅ እንችላለን። አንድም ለችሎታችን ማደግ ወሳኝ ሚና የሚኖረው ምንድነው? ከሌሎች ሰዎች የምናገኘው አስተያየት ነው። ስለዚህ ይሄ አስተያየትን ተከትለን በዛ አስተያየት መሰረት ለማሻሻል የምናደርገው ጥረት ውጤታማ የሆነ ክህሎት እንድናዳብር ሊያግዘን ይችላል ማለት ነው። በየትኛውም የስራ ዘርፍ ስኬታማ ውጤት ለማስመዝገብ በቡድን የመስራት ክህሎት ሊኖረን ይገባል። ቅድም እንደተመለከትነው ከሰዎች ጋር በምናደርገው መስተጋብር ይህንን ክህሎት ይዘን ከሆነ ባልደረባ የሆነው በቀላሉ ውጤታማ የሆነ ስራ ለመስራት የሚያስችል አቅም እንፈጥራለን ማለት ነው። ስኬታማ የስራ ባልደረባ በአንድ የስራ ቡድን ውስጥ በንቃት በመሳተፍ የታቀደን ስራ በማከናወን አላማን በማሳካትና ስራው በታቀደለት ሁኔታና ጊዜ ገደብ እንዲከናወን ውጤታማ አበርክቶ የሚሰጥ ነው ማለት ነው። ስለዚህ አንድ እቅድ ይኖራል። ያንን እቅድ በታቀደለት አላማ ለማሳካት የሚታትር እንደዚሁም ደግሞ እቅዱን ከግብ የሚያደርስ ነው ማለት ነው። እሺ ከዚህ በመቀጠል ደግሞ የስኬታማ ባለሙያ አይነተኛ ባህሪያቶችን ምንድን ናቸው ብለን እንወያያለን። ይህም እነዚህን ባህሪያቶች ማወቃችን እኛስ የትኞቹ ላይ ደካማ ጎን አለን፣ የትኞቹ ላይስ ጠንካሮች ነን የሚለውን ለመለየት እንድንችል ያስችለናል። ከዛም ደግሞ በመቀጠል እንዴት እንደምናዳብረው እንመለከታለን ማለት ነው። ኃላፊነትን ማወቅ አንደርስታንዲንግ ሮልስ የምንለው
በአንድ የስራ ክንውን ውስጥ ያለንን ኃላፊነት መረዳት፣ እንዴት አድርገን ያንን የተሰጠንን ኃላፊነት መወጣት እንዳለብን ወይም ደግሞ የትኛውን ስራ መስራት እንዳለብን እና ከኛ ምን ይጠበቃል የሚለውን ለማወቅ ስለሚረዳን ኃላፊነትን ማወቅ ወሳኝ ነው ማለት ነው። በአንድ የቡድን ስራ ውስጥ ያለብንን ኃላፊነት በመገንዘብ አቅማችን በቻለው ልክ ውጤታማ ስራ እናከናውናለን ማለት ነው። ስለዚህ ኃላፊነትን ማወቅ አንዱ አይነተኛ የስኬታማ ባለሙያ አይነተኛ ባህሪ ነው። በቀና መንፈስ ይተባበራል። ዌል ካም ኮላቦሬሽን ማለት ለነገሮች ቀና የሆነ አመለካከት አለው። ቀና አመለካከት ደግሞ እንደምናውቀው ጥሩ የሆነ ኤነርጂን በመፍጠር ተነሳሽነትን ያበለጽጋል ማለት ነው። በአንድ ቡድን ውስጥ የሚገኙ ሰራተኞች የተለያዩ አመለካከቶችና ሀሳቦች ሊኖራቸው እንደሚችል እሙን ቢሆንም የሚልቅ ሀሳብ እንዳለው ቢያምን እንኳን ስኬታማ የሆነ ባልደረባ በቅድሚያ የሌሎችን ሀሳብ ነው በጥሞና የሚያዳምጠው። የኔ ይቅደም ከማለት ይልቅ የሌሎችን ሀሳብ በቅድሚያ ተገንዝቦ ከዛ ሀሳብ ላይ በመነሳት የራሱን ሪፍሌክት ያደርጋል ማለት ነው። ስለዚህ በቀና መንፈስ መተባበር አይነተኛ አንዱ ባህሪ ነው ማለት ነው። እዚህ ጋር እንደምትመለከቱት 3 አይነት ኢንዲቪዥዋሎች አሉ፣ ግለሰቦች አሉ። ሁሉም የራሱ የሆነ ተግባራት አለው። አንዱ የሚሰራው ለሌላው፣ ሌላው የሚሰራው ደግሞ እንደዚሁ ለሌላው የራሱ የሆነ አስተዋጽኦ ስላለው የሁሉም በጥምረት የመስራት ስኬታማ ጉዞ ነው ማለት ነው። እንደ አጠቃላይ ስርዓቱ ወይንም ሲስተሙ እንዲሰራ የሚያስችለው። ስለዚህ በቀና መንፈስ መተባበራቸው ነው ማለት ነው ለአጠቃላዩ ስኬት ዋና ኮር የሚሆነው ማለት ነው። ሌላው የስኬታማ ባለሙያ አይነተኛ ባህሪ በተጠያቂነትና በኃላፊነት መስራት ነው። አካውንታቢሊቲ የምንለው ለሚሰሩት ለተሰጣቸው ኃላፊነት በስኬት መጠናቀቅ ኃላፊነቱን ይወስዳሉ። በኃላፊነት ስሜት ይሰራሉ። ለዚህም ለሚመጣው ሰክሰስም ሆነ ፌሊያሪቲ የራሳቸውን ኃላፊነት ይወስዳሉ ማለት ነው። ስለዚህ በኃላፊነት መስራት የምንለው የተሰጠንን አንድ የስራ ዘርፍ በአግባቡ አከናውኖ በታቀደለት ጊዜ ገደብ ክንውን የራስን አስተዋጽኦ ማበርከት ነው ማለት ነው። የሚሰራው ማንኛውም ስራ አጠቃላይ የቡድኑ የስራ ውጤት ላይ ያለውን አስተዋጽኦ ስለሚገነዘብ ስህተት እንኳን ቢሰራ ስህተቱን ተቀብሎ መፍትሄዎቹን ለማምጣት ይታትራል። ሁልጊዜ ሰክሰስ ይሆናል ማለት ላይሆን ይችላል። አንዳንድ ጊዜ ፌለሪቲ ያጋጥማል። ያንን ፌለሪቲ ደግሞ በኃላፊነት ተቀብሎ ለማሻሻል ይሞክራል ማለት ነው። ስለዚህ አካውንታቢሊቲ ሁልጊዜም ይቀበላል። ሌላው ዝግጁነት ነው። ዝግጁነት ስንል ማንኛውንም የሚሰጠውን ስራ ለመስራት በተቻለው አቅም ለማከናወን እና በስኬት ለማጠናቀቅ ሁልጊዜም ዝግጁ ነው ማለት ነው። ስለዚህ ፍሌክሲቢሊቲ በአንድ ስራ ላይ ብቻ መወሰንን ሳይሆን የሚያመላክተው ዝግጁ ለመሆን ለማንኛውም ስራ ዝግጁ መሆን፣ የሚሰጠውን ማንኛውንም ኃላፊነት ለመወጣት ዝግጁ ነው። ይህም የተሰጠውን ኃላፊነት በመወጣት ልምድ እንዲያካብትና ለቡድኑም አዎንታዊ አስተዋጽኦ እንዲያበረክት ያስችለዋል ማለት ነው። ስለዚህ በተለያዩ ዘርፎች ላይ ሲሰራ የተሰጠውን ኃላፊነት ሲወጣ በዛ ላይ ልምዶችን እያካበተ መምጣት ይችላል ማለት ነው። ሌላው ባህሪው የስኬታማ ባለሙያ አዎንታዊ አስተሳሰብን ያዳበረ ነው። ፖዚቲቭ አቲቲዩድ ያለው ነው ማለት ነው። ነገሮችን በቀና አስተሳሰብ ይቀበላል። ስለዚህ አይሆንም ከሚለው ይልቅ ይሆናል የሚለውን ነገር ስለሚይዝ ነገሮችን በተሳካ ሁኔታ ለማከናወን ኤነርጂ ይኖረዋል ማለት ነው። ከአሉታዊ ይልቅ አዎንታዊ አስተሳሰብን
ያስቀድማል ማለት ነው። ስለዚህ አዎንታዊ አስተሳሰብ ወሳኝ የሆነ የአንድ ስኬታማ ባለሙያ ባህሪ ነው። ሌላው በጽናትና በኃላፊነት መቆም ኮሚትመንት አንድን ስራ እስከ ግቡን እስከሚመታ ድረስ ወይም ደግሞ በድል እስከሚጠናቀቅ ድረስ ያንን ስራ በትኩረት ይሰራል ማለት ነው። ለቡድኑ ዓላማ በሙሉ ጽናትና ቁርጠኝነት መቆም በቡድን ስራው ዓላማና ግብ እንዲሁም ሂደት ላይ ያለውን እምነት ይገልጻል። ስለዚህ ይህም በቡድን አባላቱ ላይ ከፍተኛ መነሳሳትን በመፍጠር ውጤታማ እንዲሆን ያደርገዋል ማለት ነው። ስለዚህ ስራው ላይ እምነት ስላለው ያ ስራ ተጠናቆ እስከሚያልቅ ድረስ ሳያቋርጥ በጽናት ያንን ስራ ያከናውናል ማለት ነው። እሺ ከዚህ በመቀጠል ደግሞ የቡድን ስራ ክህሎትን እንዴት ማዳበር እንችላለን በሚለው ላይ አንዳንድ ነጥቦችን እንወያያለን። ይህም ሌሎችን መርዳት ነው። የመጀመሪያው ሌሎችን በመርዳት የቡድን ስራ ክህሎታችንን ማዳበር እንችላለን። ያው እንደሚታወቀው በአንድ ስራ ላይ የተለያዩ ባለሙያዎች ሊሳተፉ ይችላሉ። ያ ግን ማለት ማንም ሰው ምንም አይነት እክል ያጋጥመዋል ማለት አይደለም። ምንም አይነት እክል አያጋጥመውም ማለት አይደለም። ይልቁንም የተለያዩ ችግሮች በስራ ባልደረቦቻችን ላይ ሊያጋጥም ይችላል። ይህንን ተገንዝቦ ለሰዎች እርዳታ መስጠት ለስራ ባልደረባ በተቻለው አቅም ማገዝ እርዳታ ኦፈር እርዳታ ይጠይቃሉ። ያጋጠማቸው ችግር ካለ ከሌሎች ሰፖርት ከለማቸው ሌላው ጥሩ አድማጭ መሆን ነው። አክቲቭ ሊስነር ጥሩ አድማጭ መሆን ለምንድን ነው የሚጠቅመን? አንደኛ የሰዎችን ፍላጎትና ሀሳብ ለመረዳት ያስችለናል። ስለዚህ ጥሩ አድማጭ መሆን ለጥሩ ተግባቦት ወሳኝ የሆነ ባህሪ ነው ማለት ነው። ስለዚህ ምንጊዜም ሰዎችን ከሀሳባቸውን ሳንረዳ የራሳችንን ሀሳብ ብቻ ሪፍሌክት ከማድረግ ይልቅ መጀመሪያ የእነሱን ሀሳብ ምን እንደሆነ መረዳት ለጥሩ ተግባቦት ወሳኝ የሆነ አስተዋጽኦ ይኖረዋል ማለት ነው። ሌላው ተግባቦት ኮሚኒኬሽን ነው። ኮሚኒኬሽን ስንል ያው እያንዳንዱ ማንኛውም ስራ በተለይ በግሩፕ በቡድን የሚሰሩ ስራዎች ሁልጊዜም በንግግርና በተለያዩ ውይይቶች የሚከናወኑ እንደመሆናቸው ሀሳባችንን በጥሩ ሁኔታ የኮሚኒኬት የማድረግ ወይንም የመግባባት ችሎታ ሊኖረን ይገባል። በስራ ሂደት ላይ ስለደረስንበት የስራ ሁኔታ ሊሆን ይችላል ለሰዎች መግለጽ ይኖርብናል። ይህም ሰዎች እኛ እየሰራን ያለነውን ስራ ደግሞ እንዳይሰሩ ሊሆን ይችላል ወይም ደግሞ በምንሰራው ስራ ላይ አስተያየት እንዲሰጡና በተሻለ መልኩ ስራው እንዲከናወን ማድረግ የሚያስችለንን ሀሳብ እንድናገኝ ከማድረግ አንፃር አስተዋጽኦ ስለሚኖረው ኮሚኒኬት ማድረግ እየሰራን ያለነውን ነገር ኮሚኒኬት ማድረግ ያስፈልጋል። ሌላው የስራ ባልደረቦችን ማክበር ሪስፔክቲንግ አዘርስ ፍላጎታቸውን፣ ሀሳባቸውን፣ እምነታቸውን ለዚህ ፍላጎታቸው ክብር መስጠት የኛን አስተዋጽኦ ከማየት ይልቅ የሌሎችስ አስተዋጽኦ ምንድን ነው የሚለውን ትኩረት ሰጥቶ ማሰብ ያስፈልጋል ማለት ነው። ወይም ደግሞ ለዛ እውቅና መስጠት ያስፈልጋል። ሌላው ችግር ፈቺ መሆን ነው። ያው ዋናው የማንኛውም የስራ ክንውን አይነተኛ አላማ ችግር መፍታት እንደመሆኑ በተቻለን አቅም ችግር ፈቺዎች ሆነን መገኘት መቻል ይኖርብናል ማለት ነው። ለተሰጠን ኃላፊነት ሊሆን ይችላል ወይም ደግሞ
በስራው ላይ የሚስተዋሉ ችግሮችን ለይቶ በማወቅ ለዛ መፍትሄ የሚሆኑ ሀሳቦችን ከማፍለቅ ጀምሮ ችግሩን ለመፍታት መሞከር ያስፈልጋል ማለት ነው። ስለዚህ ሁልጊዜም በየትኛውም ቦታ ላይ ችግር ፈቺዎች ሆነን መገኘት ይኖርብናል። ማንኛውም ችግር በሚፈጠርበት ጊዜ መፍትሄ ሊሆን የሚችል መልስ መፈለግ እንዲሁም ከሌሎች አስተያየት መቀበል ይኖርብናል። በመጨረሻ ለቡድኑ ስኬታማ ውጤት እውቅና መስጠት። ያው እስከ ጣርን እስከ ሞከርን ለነገሮች ስኬት ደግሞ እስከታተርን ድረስ ውጤት መምጣቱ የማይቀር እንደመሆኑ ያንን ውጤት እውቅና ሰጥቶ ሰለብሬት ማድረግ ያስፈልጋል ማለት ነው። ስለዚህ ያም ለምንድነው ኢነርጃይዝ ያደርገናል ወደሚቀጥለው የስራ በጥሩ ተነሳሽነት እንድንሄድና ጥሩ ውጤትና ስኬት እንድናስመዘግብ ያስችለናል ማለት ነው። የአንድ የቡድን አባል ስኬታማ ውጤት የእኛም ስኬት በመሆኑ ወደ ዓላማችን የምናደርገው ጉዞ አንድ እርምጃ በመሆኑ እውቅና መስጠትና ድሉን ማክበር ያስፈልጋል ማለት ነው። ስለዚህ እነዚህን ነገሮች ተግባራዊ በማድረግ በቡድናችን ላይ የራሳችንን መልካም የሆነ አስተዋጽኦ በማበርከት ስኬታማ መሆን እንችላለን ማለት ነው። አመሰግናለሁ።